ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳሳን ነው ቆይታን የምናደርገው። ፉአድ ባሩ የዛሬውን ፕሮግራም እመራለሁ። ትናንትና የተደረጉ ጨዋታዎች ያሉ በተለይ በአውሮፓ ቻምፒየንስ ሊግ እጅግ ድንቅ ምሽቶችን ትናንትና ተመልክተናል። እነሱን ጉዳዮች እናነሳለን። ዛሬም የሚጠበቁ የአውሮፓ ቻምፒየንስ ሊግ ወሳኝ ጨዋታዎች ይኖራሉ። እነሱንም ጨዋታዎችም የምንዳስስ ነው የሚሆነው። ከዛ በተጨማሪ ክለቦችን የተመለከቱ ስፖርታዊ ጉዳዮችን በስፋት ይነሳሉ። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጎ ከመሸጋገሪያው በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደምን ጀምር። ወላይታ ዲቻና አዳማ ከተማ ድል ቀንቷቸዋል። በተመሳሳይ ሰዓት በተደረገ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ወላይታ ዲቻና አዳማ ከተማ አሸንፈዋል። አዳማ ከተማ ከባህር ዳር ከተማ ጋር ያደረገውን ጨዋታ አቡበከር ሳኒ ባስቆጠረው ብቸኛ ጎል ጨዋታውን 1-0 አሸንፏል። ወላይታ ዲቻ ደግሞ ከወልዋሎ አዴግራት ዩኒቨርሲቲ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ነው ማሸነፍ የቻለው። ለወላይታ ዲቻ የማሸነፊያ ግቦቹንም እንግዲህ ቅዱስ ቂርቆስና ውብሸት ክፍሌ ሲያስቆጥሩ ለወልዋሎ አዴግራት ዩኒቨርሲቲ ደግሞ ፍቃዱ መኮንን ነው ኳስና መረብን ማገናኘት የቻለው። ወላይታ ዲቻ በውድድር ዘመኑ የመጀመሪያ ድሉን ማሳካት እንደቻለም ነው ትላንትና የተመለከትነው። አዳማ ከተማ 12 ነጥቦችን ሰብስቦ በስድስተኛ ደረጃነት ሲቀመጥ፣ በአንጻሩ ባህር ዳር ከተማ በ9 ነጥቦች 9ኛ ደረጃ ላይ የተቀመጠ ቡድን እንደሆነ የተመለከትነው። ወላይታ ዲቻ በ5 ነጥብ 16ኛ፣ ወልዋሎ አዲግራት ዩኒቨርሲቲ ደግሞ በ1 ነጥብ 20ኛ ደረጃ ላይ ተቀምጧል። ነገሌ አርሲም ተከታታይ ድሉን አሳክቷል። በኢትዮጵያ ፕሪሚየር ሊግ ትላንትና በተደረገ ጨዋታ ነገሌ አርሲ ኢትዮጵያ መድንን ነው 1-0 ያሸነፈው። የነገሌ አርሲን የማሸነፊያ ግብም ምስጋናው መላኩ ከመረብ ጋር ማሳረፍ ችሏል። አዲስ አዳጊው ክለብ ነገሌ አርሲ ሁለተኛ ተከታታይ ድሉን አስመዝግቧል። 9 ነጥቦችም ሰብስቦ 10ኛ ደረጃ ላይ ነው የተቀመጠው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። ትላንትና የተደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎችን ደግሞ እነሱን ውጤቶች በማንሳት የዛሬ ፕሮግራማችንን እንጀምር። የውጭ ሀገር ስፖርታዊ ጉዳዮቻችንን ትላንትና የአውሮፓ ቻምፒየንስ ሊግ ጨዋታዎች ቀጥለው ተደርገዋል። ሲጠበቁና በጉጉት ሲጠበቁ የነበሩ በርከት ያሉ ጨዋታዎች አሉ። ለምሳሌ ቸልሲ ከባርሴሎና ጋር ያደረገው መርሃ ግብር፣ ማንቸስተር ሲቲ ከጀርመኑ ክለብ ባየር ሌቨርኩዘን ጋር ያደረጉት ጨዋታም በትልቁ ሲጠበቅ የነበረ ጨዋታ ነው። ሌሎችም በርከት ያሉ መርሃ ግብሮች ትላንትና የተደረጉ ጨዋታዎች አሉ። እንግዲህ ቅድሚያ ጨዋታቸውን ሁለት ጨዋታዎች ተደርገዋል። ምሽት 2 ሰዓት ከ45 ሲል የተደረጉ ሁለት መርሃ ግብሮች አሉ። እነዚህ ጨዋታዎች በሆላንድ ዮሃን ክራይፍ አሬና አያክስ አምስተርዳም ከቤኔፊካ እና በቱርክ ጋላታሳራይ ከሮያል ኦኒየን ኤስጂ ያደረጉት መርሃ ግብር ነው ትላንትና ሲጠበቅ የነበረው ምሽት 2 ሰዓት ከ45 ላይ። እነዚህ ሁለት እንግዲህ ጨዋታዎች የተጠናቀቁት ከሜዳ ውጭ የመጡ ቡድኖች ጨዋታውን በማሸነፍ ነው። ለምሳሌ አያክስ በሜዳው ዮሃን ክራይፍ አሬና ከቤኔፊካ ጋር ያደረገውን ጨዋታ በቤኔፊካ 2-0 አሸናፊነት ነው ትላንትና የተጠናቀቀው። ሌላኛው ጋላታሳራይ በሜዳው ያደረገውን ጨዋታ በሮያል ኦኒየን ሴንት ግሎይሴ 1-0 በሆነ ውጤት የተሸነፈበት መርሃ ግብር ሆኖ ተጠናቋል። ትላንትና ምሽት ልክ 2 ሰዓት ከ45 ሲል በጀመሩ ጨዋታዎች። ሌሎች ግን ምሽት 5 ሰዓት የተደረጉ በርከት ያሉ ጨዋታዎች አሉ። አንደኛው ቼልሲና ባርሴሎና ያደረጉት መርሃ ግብር ነው። በጣም በትልቅ ጉጉት ሲጠበቅ የነበረ ጨዋታ እንደነበር ተመልክተናል። በርካቶችም ይህንን ጨዋታ ይጠብቁት ነበር። ቼልሲ በፕሪሚየር ሊጉ አሁን ላይ ጥሩ ነገሮችን እያስመለከተ ነበር። በቻምፒየንስ ሊጉም ቢሆን በተለይ በመጀመሪያው በባየር ሚኒክ ሽንፈት ከገጠማቸው በኋላ ከዛ በኋላ በነበሩ ጨዋታዎች ላይ ጥሩ ነገሮችን ማሳየት ችለው ነበር። በቅርብ ጊዜያት በፕሪሚየር ሊግ ያደረጓቸውንም ጨዋታዎች ጥሩ ውጤቶችን አምጥተው ፕሪሚየር ሊጉ ላይ ሁለተኛ ደረጃ መቀመጣቸው ይታወቃልና ከባርሴሎና ጋር በስታንፈርድ ብሪጅ ያደረጉት መርሃ ግብር እንዲጠበቅ ካደረጉት ምክንያቶች አንደኛው ያ እንደሆነ ይነገራልና በተለይ የቼልሲ ተጫዋቾችም ጨዋታውን ለማሸነፍ ዝግጁ እንደሆኑ ጭምር ትላንትና የተመለከትንበት አጋጣሚ ጭምር ነው የተመለከት ነው። በአጠቃላይ ቼልሲ የትላንትናውን ጨዋታ 3-0 በሆነ ውጤት ነው ባርሴሎናን ማሸነፍ የቻለው። የትላንትናው ጨዋታ የተለያዩ ድራማዊ ነገሮች ተመልክተናል። ገና አራተኛው ደቂቃ ላይ ነበር ቼልሲ ጎል ማስቆጠር የቻለው በኤንዞ
ፈርናንዴዝ አማካኝነት ነገር ግን በእጅ የተነካ ኳስ ነው በሚል ጎሉ ተሽሯል። 24ኛው ደቂቃ ላይ በድጋሚ ሌላ ኳስ እንግዲህ ኤንዞ ፈርናንዴዝ አስቆጥሮ አሁንም ከጨዋታው በውጪ በሚል አቋቋም ምክንያት እንዲሁ ጎል የተሻረበትንም አጋጣሚ ተመልክተናል። ሌላም አንድሬ ሳንቶስም እንዲሁ ጎል አስቆጥረው ጎል የተሻረበትን አጋጣሚ ተመልክተናል። ነገር ግን 27ኛው ደቂቃ ላይ ሁሊያስ ኩንዴ ራሱ ላይ ጎል አስቆጥሮ ቸልሲ ጨዋታውን 1-0 መምራት ጀመረ። ኤስቴቫኦ ዊሊያን ትላንትና ሌላ ጎል አስቆጥሯል። እንዲሁም ሊያም ዴላፕም ጎል አስቆጥሮ በአጠቃላይ ቸልሲ ባርሰሎናን 3-0 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና የተደረገው የአውሮፓ ቻምፒየንስ ሊግ ጨዋታ እንደሆነ ተመልክተናል። ከጨዋታው በኋላ የተለያዩ ጉዳዮች ተነስተዋል። አንደኛው ኤስቴቫኦ ዊሊያን ነው ጎል አስቆጣሪው ተጫዋች። የእግር ኳስ ሕይወቴ በጣም ልዩ ቅጽበት ነው ሲል ትላንትና ተናግሯል። የሰማዮቹን አንድ ጎል የሚያስቆጥረው ይኸው ድንቅ ታዳጊ ተጫዋች ነው ኤስቴቫኦ ዊሊያን። ስሜቴን ለመግለጽ ቃላት የለኝም ሲልም ነው ከጨዋታው በኋላ የተናገረው። ባርሴሎና ላይ ጎል ማስቆጠር እስካሁን ባለው የእግር ኳስ ሕይወቴ የተለየ ቅጽበት ነበር፣ በጣም ደስተኛ ነኝ ሲልም ጭምር ነው ኤስቴቫኦ የተናገረው። ስለ ጎሉ ያነሳው ተጫዋቹ ምን እንደተፈጠረ መግለጽ አልችልም፣ ሁሉም በፍጥነት ነው የሆነው፣ ትንሽ ክፍተቱን ሳገኝ ወደዛ ሄጃለሁ ሲልም ይናገራል። ኤስቴቫኦ እንግዲህ አሁን ላይ ለቸልሲ በ3 ተከታታይ የቻምፒየንስ ሊግ ጨዋታዎች ጎል ያስቆጠረ ሁለተኛው በእድሜ ትንሹ ተጫዋችም እንደሆነ ጭምር ነው የተመለከትነው። ከዚህ በፊት ኬሊያን ምባፔም በ2017 ከሞናኮ ጋር ይህንን ታሪክም እንግዲህ ሰርቶት እንደነበረ እናስታውሳለን። ኤስቴቫኦ ሁለተኛው ተጫዋች እንደሆነ ነው ትላንትና የተመለከትነው። በተለይ ከትላንትናው ጨዋታ ቀደም ብሎ በጣም ብዙ ሰዎች በሚባል መልኩ በተለይ እና አሰልጣኞቹም እነ ኤንዞ ማሬስካና ሃንስ ፍሊክን ጨምሮ ንጽጽሮች ቀርበውላቸው ነበር። እንግዲህ ከላሚን ያማል ጋርም ሲያነጻጽሩት እንደነበር ተመልክተናልና እንግዲህ ሀሳቦቻቸውን ሲመልሱ ነበር። በተለይ ትናንትናው ጨዋታ ላይ የማርክ ኮሬያ እና የላሚን ያማል ፍጥጫም ደግሞ በትልቁ የሚጠበቅ ነገር እንደነበረ ነው ትናንትና እየተመለከትነው። ነገር ግን ጨዋታውን በማርክ ኮሬያ ይህንን ጨዋታ አሸንፏል። በጨዋታው ላይም የጨዋታው ኮከብ የተባለው ማርክ ኮሬያ እንደሆነ ተመልክተናል። በጨዋታው ላይ ሮናልድ አሮሆ ማርክ ኮሬያ ላይ በሰራው ጥፋትም በቀይ ካርድ የወጣበት አጋጣሚንም እንዲሁ ተመልክተናል። በሁለት ቢጫ ካርዶች በቀይ ካርድ ሲወጣ ተመልክተናልና ይህም ለባርሴሎና በጣም ከባድ አድርጎባቸው ነበር። መጀመሪያም ቸልሲ ጥሩ እየተንቀሳቀሱ ነበር፣ ከዛም በኋላ ደግሞ ከባድ እንዳደረገባቸውን የተመለከትነው። ግብ ጠባቂው ዮሃን ጋርሲያ ሲናገር እኩል 11 ብንሆን ራሱ ይህንን ጨዋታ ለማሸነፍ በጣም ከባድ ይሆንብን ነበር፣ ውስብስብ ጨዋታ ነበር ሲልም ጭምር ነው የባርሴሎናው ግብ ጠባቂ ዮሃን ጋርሲያ የተናገረውና የሮናልድ አሮሆ ደግሞ በቀይ ካርድ መውጣት ሌላ ለባርሴሎና ከባድ ጊዜ እንዲሆንም አድርጎታል። ሌላኛው ኤንዞ ማሬስካም ከጨዋታው በኋላ የተለያዩ ጉዳዮችን አንስተዋል። አሁን ስለ አርሰናል የምናስብበት ጊዜ ነው ብለዋል ኤንዞ ማሬስካ። የሰማዮቹ አሰልጣኝ ኤንዞ ማሬስካ የምሽቱ የባርሴሎና ጨዋታ ከድል የዘለለ ነገር እንደሌለውና ሌላ ተአምር እንዳልሆነን የተናገሩት ጥሩ ድል ነው ያሉት አሰልጣኝ ኤንዞ ማሬስካ፣ ነገር ግን ከዛ ግን የዘለለ አይደለም በማለት ይናገራሉ። ስለ ኤስቴቫኦ ያነሱት አሰልጣኙ ለሱ ትልቅ ምሽት ነበር፣ ለክለቡና ለደጋፊዎቹም ትልቅ ምሽት ነበር በማለት ጭምር ሀሳባቸውን ሰጥተዋል። አክለውም አሁን ሰዓቱ ስለ አርሰናል የምናወራበት ነው፣ በእለቱም ኤስቴቫኦ በቋሚነት የሚሰለፍ ከሆነ እናያለን ሲሉም ጭምር ነው የተናገሩትና ከአርሰናል ጋር ወሳኝ የሚባል የፕሪሚየር ሊግ ጨዋታ በሳምንቱ መጨረሻ እሁድ እንደሚያደርጉ የሚታወቅ ጉዳይ ነው። ሌላኛው አሰልጣኝ ሃንስ ፍሊክ ያነሱትን ነጥብም እንዲሁ እናንሳ። እንግዲህ 8 ውስጥ ገብቶ ማጠናቀቅ በጣም ከባድ ነው ብለዋል አሰልጣኝ ሃንስ ፍሊክ ናቸው ይህንን ሀሳብ የሰጡት። የባርሴሎናው አሰልጣኝ ሃንስ ፍሊክ ሽንፈቱን መቀበል አለብን ሲሉ ነው ከጨዋታው በኋላ የተናገሩት። ቸልሲ ኳስ ሲቆጣጠር ምርጥ ቡድን ነበር፣ ማመን አለብን፣ ነገር ግን በጨዋታው ላይ ጥሩ ነገሮችንም መውሰድ አለብን ሲሉ ነው አሰልጣኝ ሃንስ ፍሊክ የተናገሩት። አክለውም 8 ውስጥ አጠናቀን ወደ ቀጣዩ ዙር ለማለፍም ከባድ ነው፣ ነገር ግን እንሞክራለን ሲሉ ጭምር ነው የተናገሩት። ባርሴሎና በቻምፒየንስ ሊጉ በ7 ነጥቦች 17ኛ ደረጃ ላይ እንደተቀመጠ ነው እየተመለከትን የምንገኘው። ትላንትና በቸልሲ 3-0 በሆነ ውጤት የተሸነፉበት መርሃ ግብርንም እንዲሁ የተመለከትንበት አጋጣሚ ነው ያለው። በአጠቃላይ ቸልሲ በጣም ጥሩ ጊዜያቶችን እያሳለፈ ይገኛል፣ በቅርብ ጊዜያቶች ባመጣቸው ውጤቶች ምክንያት ማለት ነው። በትላንትናው ጨዋታ ላይ እንግዲህ የኳስ ቁጥጥሩ ላይም የተሻለ ነበር። 15 የጎል ሙከራዎችንም ማድረግ የቻለበትን አጋጣሚ ተመልክተናል። ቸልሲዎች 6ቱ ደግሞ ኢላማቸውን የጠበቁ እንደነበር ጭምር ነው የተመለከትነው። ለባርሴሎና በጣም አስቆጭ የሚሆነው ሙከራው ፌራን ቶሬስ በጨዋታው መጀመሪያ አካባቢ ላይ አግኝቶ ያልተጠቀመበት ክፍት ኳስ፣ እሱ ምናልባት ለባርሴሎናዎች በጣም የሚያስቆጭ አጋጣሚ እንደሆነ ነው ትላንትን የተመለከትነው። እንግዲህ የአውሮፓ ቻምፒየንስ ሊግ መደረጋቸውን ቀጥለዋልና ዛሬም ጨዋታዎች ይደረጋሉ። የዛሬ ጨዋታዎቹ ግን ከመደረጋቸው በፊት 5ኛ ዙር ነው። 4 ዙሮች ያደረጉ ቡድኖች አሉ። እንግዲህ 5ኛ ዙር
ትላንትና ያደረጉ ቡድኖች ጨዋታቸውን ካደረጉ በኋላ ቼልሲ በጊዜያዊነትም ቢሆን 10 ነጥቦችን ሰብስቦ 5ኛ ደረጃ ላይ የተቀመጠበትን ውጤት ነው እየተመለከትን የምንገኘው። በባየር ሚኒክ ከተሸነፈ በኋላ ምንም ጨዋታ አልተሸነፈም። እንግዲህ አውሮፓ ቻምፒየንስ ሊግ አንድ ጨዋታ ከዛ በኋላ አቻ የወጣበት ውጤትን ካስመዘገበው ውጪ ማለት ነው። ሌሎች ጨዋታዎችም እንዲሁ ትላንትና ቀጥሎ የተደረጉበት መርሃ ግብርን የምንመልከት። ትላንትና ማንቸስተር ሲቲም እንዲሁ ጨዋታ ነበረው ከጀርመኑ ክለብ ባየር ሌቨርኩዘን ጋር ነበር ጨዋታውን ያደረገው። ነገር ግን ማንቸስተር ሲቲ የትላንትናውን ጨዋታ ማሸነፍ ያልቻለበትን አጋጣሚን የተመለከትነው 2-0 በሆነ ውጤት የትላንትናውን ጨዋታ ተሸንፈዋል። ለባየር ሌቨርኩዘን ሁለቱን ግቦች ያስቆጠሩት አሌሃንድሮ ግሪማልዶ እና ፓትሪክ ሺክ ናቸው ትላንትና ግቦቹን ያስቆጠሩት። ማንቸስተር ሲቲ የትላንትናው ጨዋታ በሜዳው ኢቲሃድ ያደረገው መርሃ ግብር ነው። በሳምንቱ መጨረሻ በተወዳጁ የእንግሊዝ ፕሪምየር ሊግ በኒውካስል ዩናይትድ ተሸንፎ እንደነበር እናስታውሳለን እና ባክ ቱ ባክ እንግዲህ ሽንፈት ገጥሞታል። አሁንም በባየር ሌቨርኩዘንም ትላንትና በአውሮፓ ቻምፒየንስ ሊግ ሌላ ሽንፈት ያስተናገደበት ምሽት ሆኖ ነው የጠናቀቀው። ሙሉ ለሙሉ ኃላፊነቱን እኔ ወስዳለሁ ብለዋል ፔፕ ጓርዲዮላ ከጨዋታው በኋላም ስለ ሽንፈቱ ሲናገር። የሲቲው አሰልጣኝ ጆሴፍ ፔፕ ጓርዲዮላ ቡድናቸው ለደረሰበት ሽንፈትም ሙሉ ኃላፊነቱ የኔ ነው ሲሉ ነው የገለጹት። የ10 ተጫዋቾች ለውጥን አድርገው ወደ ሜዳ የገቡት ፔፕ ጓርዲዮላ የተሰለፉት ተጫዋቾች ጥሩ እንደሆኑ አምናለሁ ሲልም ነው የተናገረው። ጥሩ የማሸነፍ እድል አምልጦናል። አሁን በሚቀጥሉት ጨዋታዎች ላይ መፋለም አለብን ያሉት ጓርዲዮላ ከጨዋታው በኋላ መልበሻ ቤት ውስጥም ከተጫዋቾቹ ጋር ለረጅም ጊዜ ቆዩት አሰልጣኙ ምን እንደተፈጠረ ሲጠየቁም ያ የኛ ስራ ነው ሲሉ ጭምር ነው ምላሽ የሰጡትና በትላንትናው ጨዋታ ላይ ግን በተለይ 10 ተጫዋቾችን ቅያሪ አድርገው ወደ ሜዳ እንደገቡ ነው እየተገለጸ የሚገኘው። በትላንትናው ጨዋታ ላይ በማንቸስተር ሲቲ በኩል በቋሚነት የተሰለፉት ለምሳሌ በፕሪሚየር ሊጉ ጨዋታ ላይ ግብ ጠባቂ አድርገው ሲያሰልፉ የነበረው ግብ ጠባቂም እንግዲህ እንደሚታወቀው ጂዋንሉጂ ዶናሩማን ነው። በትላንትናው ጨዋታ ግን ጄምስ ትራፎርድን በግብ ጠባቂነት ተጠቅመዋል። ኩሳኖቭ፣ ጆን ስቶንስ፣ ናታናኬ እና አይት ኑሪንም በትላንትናው ጨዋታ ላይ በተከላካይ ስፍራ ላይ ተጠቅመዋል። ባለፉት ጨዋታዎች ላይ ሲጠቀሙ የነበረው በተከላካይ በዚህ ቦታ ላይ ሲጠቀሙ እንደነበሩ የምናስታውሰው የማታያስ ኑኔስን እንዲሁ ሩበን ዲያሽን ከዛ በተጨማሪ ደግሞ ሄስኮ ግቫርዲዮል እና ኒኮ ኦሬሊ ነበር በተከላካይ ስፍራ ላይ ሲጠቀሙ የምናስታውሰው። በተከላካይ ላይ እንግዲህ እነዚህ ለውጦች አድርገው ገብተዋል። ቲያኒ ራይንደርስ፣ ኒኮ ጎንዛሌዝ እና ሪኮ ሉዊስም በአማካይ ስፍራ ላይ ነበሩ። ኦስካር ቦብ፣ ኦማር መርሙሽ እና ሳቪኒሆን ነው በቋሚነት ትላንትና ተጠቅመው የገቡት። እነ ፊል ፎደን፣ ጀረሚ ዶኩ፣ ኒኮ ኦሬሊ፣ ኤርሊንግ ሃላንድ፣ ሮያን ሸርኪ እነዚህ ተጫዋቾች ተቀይረው የገቡ ተጫዋቾች ናቸው እንጂ በቋሚ አስተላለፍ ውስጥ በትላንትናው ጨዋታ ላይ ያልተመለከትናቸውም። በዚህ ማንቸስተር ሲቲ በመሸነፉ ምክንያትም አሰልጣኝ ፔፕ ጓርዲዮላ እንግዲህ ኃላፊነቱ የኔ ነው ሲሉ ጭምር ተናግረዋል። ነገር ግን ያሰለፍኳቸው ተጫዋቾች ግን ጥሩ ተጫዋቾች እንደሆኑ ግን አምንባቸዋለሁ ሲሉ ጭምር ነው ትላንትና የተናገሩት። 2-0 በሆነ ውጤት ተሸንፈዋል። ሌሎች ጨዋታዎችም ተደርገዋል። ለምሳሌ ያክል ዩቬንቱስ ከሜዳ ውጪ ቦዶ ግሊምትን ገጥሞ 3-2 በሆነ ውጤት ማሸነፍ ችሏል። ሉዊስ ኦፔንዳ እንዲሁ ደግሞ ዌስተን መኬኒ እና ጆናታን ዴቪድ ግቦቹን ያስቆጠሩ የዩቬንቱስ ተጫዋቾች ናቸው። የስፓሌቲ ቡድንም ትላንትና 3-2 በሆነ ውጤት በአውሮፓ ቻምፒየንስ ሊግ ማሸነፍ ችሏል። ኒውካስል ዩናይትድ ወደ ፈረንሳይ አምርቶ ነበር። ከኦሎምፒክ ደ ማርሴ ጋር ነው ጨዋታውን ያደረገው። በሃርቬ ባርነስ ጎል አማካኝነት ቀዳሚ የነበረ ቢሆንም ነገር ግን የቀድሞው የአርሰናል የቸልሲም የባርሳም ተጫዋች የነበረው ፔር ኤሜሪክ ኦባሚያንግ ትላንትና 2 ጎሎችን አስቆጥሮ ማርሴን አሸናፊ አድርጓል። 2-1 በሆነ ውጤት ነው ኦሎምፒክ ደ ማርሴ ትላንትና ማሸነፍ የቻለው። ሌላኛው ናፖሊ በሜዳው ዲየጎ አርማንዶ ማራዶና ስቴዲየም ቃረባህን የገጠመበት ጨዋታም ትላንትና ሌላኛው ሲደረግ የነበረ ጨዋታ እንደነበር ተመልክተናል። ናፖሊ በሜዳው ያደረገውን ጨዋታ ማሸነፍ የቻለበትን አጋጣሚን የተመለከትነው 2-0 በሆነ ውጤት ነው ትላንትና ማሸነፍ የቻለው። የጨዋታው ኮከብ የተባለው ስኮት ማክቶሚኔ ትላንትና ጎል አስቆጥሯል። ስኮትላንዳዊው ተጫዋች ሌላኛውን ጎል የቃራባሁ ሳሚ ነው ራሱ ላይ ማስቆጠር የቻለው። ቦሩሲያ ዶርትመንድ በሜዳው ሲግናል ኢዱና ፓርክ የስፔኑን ክለብ ቪያሪያልን አስተናግዷል። ቪያሪያል ዘንድሮ በጣም ድንቅ የሚባል ጊዜን እያሳለፉ ነው። በላሊጋው ላይ በተለይ 3ኛ ደረጃ ላይ ተቀምጠዋል። አትሌቲኮ ማድሪድን ጭምር በመብለጥ ቢጫ ሰርጓጆቹ ጥሩ ደረጃን ይዘው ነው የሚገኙትና ነገር ግን በስፓኒሽ ላሊጋ እያስመለከቱ የሚገኘውን ጥሩ አቋም ግን በቻምፒየንስ ሊጉ ላይ መድገም አልቻሉም። ትላንትና በቦሩሲያ ዶርትመንድ 4-0 በሆነ ውጤት ተሸንፈዋል። ሰርሂዮ ጉራይሲ ትላንትና 2 ጎሎችን አስቆጥሯል። እንዲሁ ካሪም አዲየሚ እና ስቬንስ ትላንትና ግቦቹን ያስቆጠሩ የቦሩሲያ ዶርትመንድ ተጫዋቾች መሆናቸውን የተመለከትነው። ስላቪያ ፕራህ እና አትሌቲክ ቤልባኦ ያደረጉት ጨዋታ ደግሞ ምንም አይነት ጎል ሳይቆጠርበት ጨዋታው 0-0 በሆናቸው ውጤት የተጠናቀቀ
መርሃ ግብር እንደሆነ ነው የተመለከትነው። ትላንትና በአውሮፓ ቻምፒየንስ ሊግ የተደረጉ መርሃ ግብሮች ደግሞ እነዚህ ነው የሚመስሉት። የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች ዛሬ ምሽትም በትልቁ ቀጥለው ይደረጋሉ። ዛሬ ምሽት 2 ሰዓት ከ45 ሲል ሁለት መርሃ ግብሮች ይደረጋሉ። በዴንማርክ ኮፐንሃቨን ከካዛኪስታኑ ክለብ ካይራት አልማቲ ጋር የሚያደርጉት ጨዋታ ዛሬ ምሽት 2 ሰዓት ከ45 ላይ ይደረጋል። ሌላኛው ምሽት 2 ሰዓት ከ45 ሲል የሚደረገው ጨዋታ ደግሞ ፓፎስ እና ሞናኮ የሚያደርጉት ጨዋታ ነው። ሁሉም አይኖች ግን ምሽት 5 ሰዓት ላይ የሚደረገውን ኤምሬትስ ስቴዲየም ላይ የሚደረገውን የአርሰናልንና የባየር ሚኒክ ጨዋታን በርካቶች ይጠብቁታል። ምክንያቱም እነዚህ ሁለት ቡድኖች በጣም ጥሩ ጊዜያቶችን እያሳለፉ የሚገኙ ቡድኖች ናቸው። በቻምፒየንስ ሊጉም በፕሪሚየር ሊግና በጀርመን ቦንደስ ሊጋም እነዚህ ቡድኖች በጣም ጥሩ ጊዜን እያሳለፉ ነው። አርሰናል በፕሪሚየር ሊጉ ሊጉን እየመራ ይገኛል። በመካከላቸው የ6 ነጥብ ልዩነት አለ ከሁለተኛው ቡድን ጋር። በአንጻሩ ባየር ሚኒክ በዚህ ውድድር ዓመት ያደረጋቸውን ጨዋታዎች አልተሸነፈም። በተለይ ደግሞ በቡንደስሊጋ ያደረጓቸውን ጨዋታዎች አንድ ጨዋታ ብቻ ናቸው የወጡት እንጂ ሁሉንም ጨዋታዎች ማሸነፍ ችለዋል። በቻምፒየንስ ሊጉ እነዚህ ሁለት ቡድኖች ሁሉንም ጨዋታዎች ያሸነፉ ቡድኖች ናቸው። ከኢንተር ጋር ብቸኞቹ ቡድኖች ናቸው። ኢንተርም ይህንን ማድረግ ችሏል ዘንድሮም። እነዚህ ሁለት ቡድኖች ዛሬ የሚያደርጉት የእርስ በርስ ጨዋታ ደግሞ በትልቁ በጉጉት እንዲጠበቅ እንዳደረገው ነው ዘገባዎች እየወጡ የሚገኙትና ይህ ጨዋታ በትልቅ ጉጉት ይጠበቃል። አርሰናልና ባየር ሚኒክ ጨዋታቸውን ያደርጋሉ። ይህ ጨዋታ በኤምሬትስ ስቴዲየም ነው የሚደረገው። ልክ ምሽት 5 ሰዓት ሲል የሚደረግ ነው። ሌላኛው አትሌቲኮ ማድሪድ እና ኢንተር ሚላን የሚያደርጉት ጨዋታም የሚጠበቅ ነው። ይህ ጨዋታ ደግሞ በአትሌቲኮ ማድሪድ ሜዳ ኤር ዋንዳ ሜትሮፖሊታኑ አሬና ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ነው። አይንትራክ ፍራንክፈርት ከአታላንታ፣ ሊቨርፑል ከፒኤስቪ አይንድሆቨን፣ ኦሎምፒያኮስ ከሪያል ማድሪድ፣ ፓሪስ ሳን ዠርሜን ከቶትንሃም፣ ስፖርቲንግ ሊዝበን ደግሞ ከክለብ ብሩዥ ጋር የሚያደርጓቸው ጨዋታዎች ዛሬ ይጠበቃሉ። ስፖርቲንግ ሊዝበን በሜዳው ስታዲዮ ዳሉዝ ጨዋታውን ያደርጋል። እንግዲህ ምሽት 5 ሰዓት ሲል ይደረጋል። ፓሪስ ሰን ዠርሜንም በሜዳው ፓርክ ደስ ፕሪንስ ነው ከቶትንሃም ጋር ጨዋታውን የሚያደርገው። እነዚህ ሁለት ቡድኖች በአውሮፓ ሱፐር ካፕ ጨዋታ ተገናኝተው እንደነበር እናስታውሳለን። ቶትንሃም ለረጅም ደቂቃዎች ጨዋታውን ሲመራ ቆይቶ በፓሪስ ሰን ዠርሜን ተሸንፎ ዋንጫውን ማጣቱን እናስታውሳለን። ዛሬ በድጋሚ በቻምፒየንስ ሊጉ በፓርክ ደስ ፕሪንስ ደግሞ ጨዋታቸውን ያደርጋሉ፣ ይገናኛሉ። ሌላኛው ኦሎምፒያኮስ ዛሬ እንግዲህ የግሪኩ ክለብ ሪያል ማድሪድን የሚያስተናግድበት ጨዋታ ይጠበቃል። ሪያል ማድሪድ ከብዙ ቀውሶች ጋር ሆኖ ነው ይህንን ጨዋታ የሚያደርገው። በክለብ ውስጥ እንግዲህ በጣም ብዙ መከፋፈሎች እንዳሉ ይነገራል። እሱን በኋላ ላይ ከሪያል ማድሪድ የተያዙ ጉዳዮችን ስናነሳ በስፋት እናነሳዋለን። ግን የዛሬውን ጨዋታ የግድ ማሸነፍ ይጠበቅበታል ሻቪ አሎንዞ። ሌላኛው ቀውስ ላይ የሚገኘው ሊቨርፑል ዛሬ ወደ እንግዲህ ከሆላንዱ ክለብ ፒኤስቪ አይንድሆቨን ጋር በአንፊልድ ነው ጨዋታውን የሚያደርገውና ለአርነ ስሎት ወሳኝ ጨዋታ ይሆናል ተብሎ እንደሚጠበቅ ነው ዘገባዎች የሚያሳዩት። የትናንትና ጨዋታዎችና ዛሬ የሚደረጉ የአውሮፓ ቻምፒየንስ ሊግ መርሃ ግብሮች ደግሞ እነዚህን ነው የሚመስሉት። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። የክለብ እግር ኳሳዊ ጉዳዮችን እንመልከት። ቪክተር ዮኬሬሽ ልምምድ አልሰራም ተብሏል። አርሰናሎች ከዛሬው የባየር ሚኒክ ጨዋታ በፊት በሰሩት ልምምድ ላይ አጥቂው ቪክተር ዮኬሬሽ አለመሳተፉ ነው ይፋ የተደረገው። በተጨማሪም ጋብሪኤል ማጋሌሽ፣ ካይ ሃቨርትስ እና ማክስ ዶመን በትላንትናው ልምምድ ላይ ሳይሳተፉ ቀርተዋል ለዛሬው ጨዋታ በተሰራው ልምምድ ላይ። በሌላ በኩል የመሃል ሜዳ ተጫዋች የሆነው ማርቲን ኦዴጋርድ ግን ልምምድ መስራቱ ነው የተነገረውና አርሰናል በዛሬው የባየር ሚኒክ ጨዋታ የቪክተር ዮኬሬሽን ግልጋሎት እንደማያገኝ ነው አሰልጣኝ ሚኬል አርቴታ ያረጋገጡት። አሰልጣኙ ሲናገሩ ቪክተር ዮኬሬሽ ከጨዋታ ውጪ ነው ብለዋል። ነገር ግን ቪክተር ዮኬሬሽ እና ካይ ሃቨርትስ በጥሩ ስሜት ላይ ናቸው ሲሉ ጭምር ይናገራሉ። በሚቀጥሉት ቀናት ግምገማ እንደሚደረግላቸው የገለጹት ሚኬል አርቴታ ለቸልሲው ጨዋታ ሊደርሱ እንደሚችሉ ነው ፍንጭ የሰጡት። በሌላ በኩል ግን ጋብሪኤል ሄሱስ ወደ ሜዳ ለመመለስም በጣም ተቃርቧል ሲሉ ጭምር አሰልጣኝ ሚኬል አርቴታ ሀሳባቸውን ሰጥተዋል። ኤቢሪቼ ኢዜ ከዛሬው የቻምፒየንስ ሊግ ጨዋታ በፊት አንድ ቃልን ተናግሯል። የፕሮፌሽናል እግር ኳስ ከጀመርኩበት ቀን አንስቶም እና ደግሞ ከፕሮፌሽናል እግር ኳስ ተጫዋቾች ጋርም መጫወት ከጀመርኩበት ቀን አንስቶ ለአርሰናል መጫወት ነበር ፍላጎቴ። ይህንን እድል ለማግኘት ጠንክሬ ሰርቻለሁ። ከፈጣሪ እርዳታ ጋርም ማሳካት ችያለሁ። ለሆነልኝ ሁሉ ፈጣሪንም አመሰግናለሁ። ለዚህ ክለብ እንግዲህ ያለኝን በሙሉ ሰጣለሁ፣ ምክንያቱም እዚህ መገኘት ምን ማለት እንደሆነ በሚገባ አውቃለሁ ሲልም ጭምር ነው የተናገረው። አርሰናልን የሚወድ አንድ ሰው እዚህ ክለብ ውስጥም ሲገኝ ልዩ ትርጉም አለው። ነገር ግን ረጅሙን ጉዞ ገና አልጀመርኩትም። ገና ብዙ ልሰራቸው እንደሚጠበቁ ስራዎችም አሉኝ። ብዙ ላሳካቸው የሚገቡ ነገሮችም አሉ እና ደግሞ በእነዚህ ክለብ ውስጥም መገኘቴ ብቻ በቂ አይደለም። ከአርሰናል ጋር ላሳካቸው የሚገቡ ደግሞ ስኬቶችም አሉ ሲል ጭምር ነው የተናገረው። ኤቢሪቼ ኢዜ በሳምንቱ መጨረሻ ሃትሪክ መስራቱ ይታወሳል። ዛሬ ደግሞ ከባየር ሚኒክ ጋር ጨዋታውን ያደርጋል። ከቀድሞ ጓደኛው ጋር
ዛሬ በተቃራኒ እንደሚፋለም ነው የሚታወቀው። ምክንያቱም በክሪስታል ፓላስ እያሉ ከሚኬል ኦሊሴ ጋር የቅርብ ጓደኞች እንደነበሩ ይነገራል። ዛሬ ደግሞ አንደኛው በአርሰናል ቤት አንደኛው በባየር ሚኒክ ቤት ኮከብ ሆነዋል። በተለይ በሳምንቱ መጨረሻ ሁለቱም ተጫዋቾች በጣም ድንቅ የሚባል ጊዜን አሳልፈው ነው የመጡት። ኤብሪቺ አዚ ሃትሪክ ሰርቶ ነው የመጣው። ከዛ በተጨማሪ ደግሞ ሚኬል ኦሊሴ በሳምንቱ መጨረሻ 2 ጎል አስቆጥሮ 3 ኳሶችን አሲስት አድርጎ 5 የግብ ተሳትፎችን አድርጎ ነው በአንድ ጨዋታ የሚመጣውና በጣም ትልቅ ፉክክር እንመለከታለን ተብሎ ይታሰባል። በዛሬው ጨዋታ ላይ ቶተንሃም ላይ በቆመ ኳስ ጎል አለማስቆጠራችን ተናድጄያለሁ ብለዋል ሚኬል አርቴታ። የአርሰናሉ አሰልጣኝ ሚኬል አርቴታ ከዛሬው የባየር ሚኒክ ጨዋታ በፊት በነበራቸው አስተያየት ላይ በቶተንሃሙ ጨዋታ ሁሉንም ግቦች በክፍት ጨዋታ ነው ያስቆጠርነው፣ ተጨማሪ ከቆመ ኳስ ባለማስቆጠራችን ተናድጄያለሁ ሲሉ ጭምር ነው የተናገሩት። ማርቲን ኦዴጋርድ ስለመሳተፉ ገና አልወሰንም፣ ንግግር እናደርጋለን፣ ለዛሬው ጨዋታ ዝግጁ እንደሚሆን ተስፋለን ብለዋል። ለጨዋታው ጥሩ ዝግጅት አድርገናል፣ አጭር ቢሆንም ውጤታማ ነው፣ የጨዋታውን አስፈላጊነትንም እናውቃለን፣ በጥሩ ደረጃ ላይም እንገኛለን፣ ይህንንም ማስቀጠል እንፈልጋለን ሲልም ጭምር ነው እየተናገረ የሚገኘውና በጣም አስደሳችና ብዙ ነገር የሚጠይቅ ጨዋታ ይጠብቀናል ሲል ጭምር ነው ሀሳቡን የሰጠው። ይህንን ሀሳብ የተናገረው እንግዲህ አሰልጣኝ ሚኬል አርቴታ ነው። አርሰናሎች በሁሉም የውድድር መድረክ ጥሩ የሚባል ግስጋሴን እያደረጉ ይገኛሉ። ሽንፈትን ካስተናገዱ ትንሽ ቆየት ብለዋል። በቻምፒየንስ ሊጉና በፕሪሚየር ሊጉ መድረክ ላይ ጥሩ ደረጃን ይዘው ተቀምጠዋል። በክረምቱ የዝውውር መስኮት የነቃ ተሳትፎን አድርገው የቡድን ስብስባቸውንም ማጠናከራቸው ደግሞ ይበልጥ ተጠቃሚ እንዳደረጋቸው መመልከት ችለናል። የቀድሞው የማንቸስተር ሲቲ ተጫዋች የሆነው ማይካል ሪቻርድስ ስለ አርሰናሎች ስብስብ እንግዲህ የተለያዩ ጉዳዮችን አንስተዋል። በክረምቱ የዝውውር መስኮት ወደ ክለባቸው ያመጡት ፒዮሮ ሂንካፒዬ ለቦታው የሚመጥን ሰው ነው። ከጨዋታው በፊትም የነበረው ጥያቄ አርሰናሎች ከቆሙ ኳሶች ጎል ያስቆጥራሉ የሚለው ነበር። በቆሙ ኳሶች የሚታወቀው ማጋሌሽ ነበር። እውነት አርሰናሎች ማጋሌሽን አጥተውታል? በጭራሽ አጥተውታል ብዬ አላምንም ሲል ነው ማይካል ሪቻርድስ የሚናገረው። ምክንያቱም አርሰናሎች አሁን ላይ 4 የሚሆኑ የመሃል ተከላካዮች ያሏቸው። በስፐርሱ ጨዋታ ላይ ሞስኩዌራ በስተመጨረሻም ወደ ሜዳ ገብቶ ከሳሊባ ጋር ጥሩ ጥምረትንም ፈጥሯል። ሌላኛው ደግሞ የተመላላሽ ክፍል ቦታ ላይ ያለው በቂ ተጫዋቾችም አሏቸው። ሰዎች ስለ ቤን ዋይት ሲያወሩ ሰምታችሁ አታውቁም፣ ምክንያቱም ቲምበር አስደናቂ ተጫዋች ስለሆነ ነው። እንግዲህ ልክ እንደዚሁ ደግሞ ስለ ስኬል የማይወራም ካላፊዮሪ ስላለ የአርሰናል ስብስብ በሚገባ የተደራጀና የተጠናከረ ነው። ሲቲዎች ከዚህ ቀደም ዋንጫዎችን ከእጃቸው ላይ ነጥቀዋቸዋል። ነገር ግን አሁን አርሰናል በትክክለኛው መንገድ ላይ ናቸው። በዚሁ እንደሚቀጥሉ ከሆነ ወደ ዋንጫው ከመቃረብ ማንም የሚያስቆማቸው ያለ አይመስለኝም ሲልም ጭምር ነው የተናገረው። ማይካል ሪቻርድስ ነው ይህንን ሀሳብ የሰጠው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ዩናይትድ የተጫዋቾች መልማይ ሊቀጥር እንደሆነ ይፋ ተደርጓል። ማንቸስተር ዩናይትድ የተጫዋቾች መልማይ ኃላፊ ለመቅጠርም ከስምምነት መድረሳቸው ነው ይፋ የተደረገው። ማንቸስተር ዩናይትዶች የቀድሞውን የቼልሲ የብራይተን እና የዌስትሃም ዩናይትድ ተንታኝ የነበረውን ካይል ማኩላይን ነው የመልማይ የበላይ ኃላፊ አድርገው እንግዲህ ሊቀጥሩ እንዳሰበው የተነገረው። ኃላፊው በማንቸስተር ዩናይትድ ለክለቡ ቋሚ የተጫዋቾች ምልመላም ዳይሬክተር ክሪስቶፈር ቪቬልም ሪፖርት እንዲያደርጉ እንግዲህ ተነግሯቸዋል፣ ወይም ደግሞ እንደሚያደርጉ ጭምር ነው እየተገለጸ እንደሚገኝ መረጃዎቹ የወጡት። ማንቸስተር ዩናይትድ አደም ዋርተንን እና ኤሊዮት አንደርሰንን እንደሚያደንቁ ይፋ ተደርጓል። ምንም እንኳን ማንቸስተር ዩናይትድ ከወቅታዊ አቋም አንጻር በካርሎስ ባሌባ ላይ ያለው ፍላጎት የተወሰነ መቀዛቀዞችን ቢያሳይም በክለቡ ግን ከሚደነቁ ተጫዋቾች መካከል አንደኛው ነው ካርሎስ ባሌባ። በይበልጥ ግን አደም ዋርተን እና ኤሊዮት አንደርሰን በማንቸስተር ዩናይትድ ሰዎች ይበልጥ እንደሚደነቁ ነው ዳቪድ ኦርነስቲን መረጃውን ያጋራው። ዩናይትድ ኤሊዮት አንደርሰንን በእጅጉ ይፈልገዋል ተብሏል። ማንቸስተር ዩናይትድ እንግሊዛዊውን የኖቲንግሃም ፎረስት አማካይ የሆነው ኤሊዮት አንደርሰንን ለማስፈረምም ያለው ፍላጎት እጅጉን የተጋነነ ነው ተብሏል። ማንቸስተር ዩናይትዶች ምንም እንኳን በቦታው ሌሎች አማራጮችን ቢይዙም ኤሊዮት አንደርሰን ግን ቀዳሚው ተመራጭ እንደሆነ ነው የተጠቆመው። በዚህ መሰረትም የላንክሻየሩ ክለብ ተጫዋቹን ለማስፈረምም በክረምቱ የዝውውር መስኮት ጠንካራ ጥረት እንደሚያደርግ ነው የሚጠበቀው። ማንቸስተር ዩናይትድ ብቻ ግን አይሆንም በዚህ ቦታ ላይ ይሆናል ተብሎ የሚታሰበው። ሌሎች በርከት ያሉ ክለቦችም ኤሊዮት አንደርሰንን ለማስፈረም ትልቅ ፉክክርን ያደርጋሉ ተብሎ ይጠበቃል። ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ግን ትልቅ ፍላጎት አላቸው። የቀድሞ ክለቡም እንዲሁ ኒውካስል ዩናይትድም ተጫዋቹን ለማስፈረም ፍላጎት ቢኖራቸውም ተጫዋቹ ግን ወደ ኒውካስል የመመለስ እድሉ በጣም ጠባብ እንደሆነ እየተነገረ ነው። በአንጻሩ ማንቸስተር ዩናይትድ እና ሌሎች ክለቦች ግን የተሻሉ እድል ይኖራቸዋል ተብሎ ይታሰባልና ዩናይትድ የተሻለ እንቅስቃሴን እያደረገ ይገኛል። በኤሊዮት አንደርሰን ፊርማ ላይ እየተባለ እንደሚገኝ ነው ዘገባዎች የወጡትና ዩናይትድ
ሁለት አማካዮችን ለማስፈረም ጥረት ያደርጋል። ኤሊዮት አንደርሰን አንደኛው እንደሚሆን ይጠበቃል። እንዲሁ ዋርተን እና ባሌባ ሌሎች በእጩ ዝርዝር ውስጥ ያሉ ናቸው እና አንጄሎ ስቲለር፣ ኮነር ጋላገርም ስማቸው የሚነሱ ተጫዋቾች እንደሆኑ ነው የዘ አትሌቲኩ ዘጋቢ መረጃውን ያጋራው። ስለ ዝውውር ጉዳዮች ታማኝ ከሚባሉ የመረጃ ምንጮች አንደኛው ዳቪድ ኦርነስቲን ነው። ስለ ጆሹዋ ዘርክዚም እንግዲህ እጣ ፈንታም አንዳንድ ጉዳዮችን አጋርቷል። በመጀመሪያ ደረጃ የጥሬ ተጫዋቾች የዝውውር መስኮት እስኪከፈት ድረስ ገና ብዙ ጊዜያቶች አሉ። ምንም ነገር በእርግጠኝነት መናገር አንችልም። አሁንም ቢሆን ምንም አይነት የተጨበጠ ዜና እንደሌለ ልነግራችሁ ፈልጋለሁ። ነገር ግን ዌስትሃም ዩናይትዶች ግን በጆሹዋ ዘርክዚ ላይ ፍላጎቶችን እያሳዩ እንዳለ ግን እየሰማሁ ነው። በጣሊያኑ ክለብ ሮማም ጆሹዋ ዘርክዚን ለማስፈረም ፍላጎት አላቸው ሲልም ጭምር ነው የተናገረውና ምናልባት ጆሹዋ ዘርክዚ ሊለቅ የሚችልበት እድሉ በጣም የሰፋ እንደሆነ ይናገራል። ነገር ግን የጥሬ ተጫዋቾች የዝውውር መስኮት ገና ነውና የሚፈጠሩት ነገሮችን አይታወቁም ሲልም ጭምር ነው ሀሳቡን የሰጠው ዳቪድ ኦርነስቲን ሲናገር። ሌላኛው ኦርነስቲን ያነሳው ጉዳይ ደግሞ ሌላኛው ከማንቸስተር ዩናይትድ ይለቃል እንዲሁ መልቀቅ ይፈልጋል የሚለው አይነት ሀሳቦች የሚነሱበት ተጫዋች ኮቢ ማይኖ እንደሆነ ይታወቃልና ከኮቢ ማይኖ ጋርም የተያዘ አንዳንድ ጉዳዮችን እንዳጋራ ነው ትላንትን የተመለከትነው ዳቪድ ኦርነስቲን እና በኮቢ ማይኖና በማንቸስተር ዩናይትድ መካከል የሚደረገው የአዲስ ውይይት ምንም አይነት እድገትና መሻሻልን እንዳላሳየ ጭምር ነው ኦርነስቲን የተናገረው። ኮቢ ማይኖ በማንቸስተር ዩናይትድ ቤት እስከ 2027 የሚያቆይ ውል አለው። ማንቸስተር ዩናይትድ ከፈለገ ውሉ ለተጨማሪ 1 ዓመትም የማራዘም መብት እንዳለው ጭምር ነው የተናገረውና ኮቢ ማይኖ ከማንቸስተር ዩናይትድ መልቀቅ ከፈለገ ዩናይትዶች መጀመሪያ የሜኖን ተተኪ ተጫዋችም ፈልገው ማግኘት እንዳለባቸው ጭምር ነው የሚታመነው። ተጫዋቹ ግን በዓለም ዋንጫው ምክንያት ምናልባት በሚቀጥለው ጥር ተጫዋቾች የዝውውር መስኮት ክለቡን ለቆ ለመውጣት ጥረቶችን ያደርጋል ተብሎ እንደሚጠበቅ ነው መረጃው የወጣው። የካሴሜሮና የሃሪ ማጓየር ሁኔታ ከስትራቴጂክ አንጻር ተመሳሳይ መሆኑ እየተገለጸ ነው። የማንቸስተር ዩናይትድ ፍላጎትም አንዳንድ ቅድመ ሁኔታዎችን በማስተካከል ከካሴሜሮ ጋር መቀጠል መሆኑ ተሰምቷል። ካሴሜሮ አሁን ላይ ከማንቸስተር ዩናይትድ ቤት የሚከፈለውን ደሞዝ ማንቸስተር ዩናይትድን ለወደፊቱ ማስቀረት የሚፈልገውን አይነት መሆኑ እየተነገረ ነው የሚገኘው። ይህም ከካሴሜሮ ጋር ብቻ የተያዘ ሳይሆን እንግዲህ ማንቸስተር ዩናይትዶች የደሞዝ አወቃቀሩን ለመቀየርም ካለው ፍላጎት አንጻር መሆኑን የጠቆመው። በመሆኑም በአሁኑ ሰዓት ካሴሜሮ በማንቸስተር ዩናይትድ ቤት የሚቆይበት ብቸኛው መንገድ ቢኖር ከአሁኑ ደሞዙን በእጅጉ ያነሰ ውልም የሚቀበል ከሆነ ነው። አለበለዚያ ግን ማንቸስተር ዩናይትድ መንገዱን ጨርቅ ያደርግልህ በማለትም ከተጫዋቹ ጋር እንደሚለያይ ጭምር ነው ፋብሪዚዮ ሮማኖ መረጃውን ያጋራው። አይደን ሄቨን በውሰት ሊለቅ ይችላል ተብሏል። ማንቸስተር ዩናይትድ የተከላካይ ስፍራ ተጫዋቹን አይደን ሄቨንን በመጪው የጥር ተጫዋቾች የዝውውር መስኮት በውሰት ሊለቅ እንደሚችል ይፋ ሆኗል። የማንቸስተር ዩናይትድ ሰዎች ሊሳንድሮ ማርቲኔዝ ከጉዳት መመለስ ተከትሎ አይደን ሄቨን የመሰለፍ እድል ሊሰጠው የሚችልበት እድል ዝቅተኛ እንደሆነ ያምናሉ የተባለው። በዚህ መሰረት ግን ተጫዋቹ በጥር ተጫዋቾች የዝውውር መስኮት ዩናይትድን በውሰት እንዲለቅ ፍቃድ ሊሰጠው እንደሚችል የዴይሊ ሜል ዘጋቢዎች መረጃውን አጋርተዋል። ከዚህ ተጫዋች በተጨማሪ ግን ከአይደን ሄቨን በተጨማሪ ግን እንደ ሴኩ ኮኔ፣ ዲኤጎ ሊዮንም ቢሆን በጥሬ ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድን ሊለቁ የሚችሉ ሌሎች ስሞች እንደሆኑ እየተነገረ ነው። በተለይ ዲኤጎ ሊዮን በክረምቱ እንደመጣ ይታወቃል ከፓራጓይ። እንግዲህ አሁን ላይ ይህ ተጫዋች ግን በውሰት ሊለቅ የሚችልበት እድል እንዳለ ነው የተነገረው። ዩናይትዶች ጃኦ ጎሜዝንም በጥር ለማስፈረም ፍላጎት አላቸው ተብሏል። ማንቸስተር ዩናይትዶች እንግዲህ ብራዚላዊውን አማካይ ጃኦ ጎሜዝን ማስፈረም የሚፈልግ በጥር የዝውውር መስኮት እንደሆነ ነው የተነገረው። ዩናይትዶች እንግዲህ ተጫዋቹን በጥር የዝውውር መስኮት በእጃቸው በማስገባት የክረምቱ የዝውውር መስኮትም አንድ ተጨማሪ አማካይ ለማስፈረም ማቀዳቸው ተነግሯል። ጎሜዝ የላንቼሮን ክለብም የመቀላቀል ከፍተኛ ፍላጎት እንዳለው ሲገለጽ በጥር የዝውውር መስኮት ክለቡ ወልቭስን ለመልቀቅ ጥያቄ እንደሚያቀርብ ይጠበቃል። ምክንያቱም ማንቸስተር ዩናይትድ መጫወት ለተጫዋቹም ትልቅ እንግዲህ ስኬት እንደሆነ ስለሚያምን ነው ብለዋል። ኢኤስፒኤን ብራዚል ነው ይህንን መረጃ ያጋራው። ነገር ግን ወልቭሶች አሁን ካሉበት በጣም አስከፊ ጉዞ አንጻር ወሳኝ ተጫዋቻቸውን በጥሬ ተጫዋቾች የዝውውር መስኮት ይለቁታሉ ላይ በጣም ከባድ ጥያቄ እንደሚሆን በርካቶች ያነሳሉ። ቢሆንም ግን ተጫዋቹ ማንቸስተር ዩናይትድን ለመቀላቀል ግን ፍላጎት እንዳለው ነው የተነገረው። ጨዋታውን የጀመርንበት መንገድ ከ10 ተጫዋቾች ጋር እንዴት መጫወት እንዳለብን አለመረዳታችን ነው። ኤቨርተን ማሸነፍ ይገባቸዋል ብሏል አሰልጣኝ ሩበን አሞሪም በዚህ ሳምንት በኤቨርተን ከተሸነፉ በኋላ በሰጡት አስተያየት። ጥሩ መጫወትና ጨዋታውን መረዳት አልቻልንም፣ ከጨዋታው ፍሰት ጋርም አልሄድንም። ያ ነው አሳሳቢ ነገር። ባለፉት 5 ሳምንታትም ሰዎች መሻሻላችንን እያወደሱ ነበር። እኔ ሁሌም ተመሳሳይ ነገር እላለሁ፣ እጅግ በጣም ገና ነን ሲልም ነው ሩበን አሞሪም የተናገረው።
እንግዲህ ሌላኛው የተናገረው ደግሞ በዚህ ሳምንት መጨረሻ ሌሎች ክለቦች ላይ የተፈጠረውን በመገንዘብ ደረጃ ሰንጠረዡን ላይም እንግዲህ እያየን ነበር። ጥሩ ስሜት ቢኖርም ከመጀመሪያው ደቂቃ ጀምሮ ግን አቀራረባችን እጅግ የሚያበሳጭ ነበር። የጨዋታውን እያንዳንዱን ቅጽበት የመረዳት ብቃታችንም እጅግ የወረደ ነበር። በተጨማሪም ደግሞ በሳጥኑ አቅራቢያም ጥረታችን ጥሩ አልነበረም። በከፍተኛ የጥንካሬ ደረጃ ላይ ሳንሆን ስንቀር በፍጥነት አይተህ ደግሞ ትረዳዋለህ። እናም ደግሞ በዚያ ካልሆነ በዚህ መንገድም ማሸነፍ አንችልም ሲል ነው ሩበን አሞሪም ሀሳቡን እንደሰጠ የተመለከት ነው። በሊጉ ላይ ለትልልቅ ነገሮችና ቦታዎች ለመፎካከር እኛ በጣም ገና ነን ብሏል ሩበን አሞሪም ጨምሮ ሲናገር። በ8 ቁጥር ሚናነት ስለተጠቀመው ብሩኖ ፈርናንዴዝን እንዲሁ ሩበን አሞሪም ስለመጠቀሙ ሲናገር እኔ ብዙ ጊዜ ወደ አጥቂ ተጠግቼ በመጫወት ነው ያሳለፍኩት። አንዳንድ ጊዜ ወደ መስመሮች በመውጣት ይጫወታለሁ። ነገር ግን የኔ አሰልጣኝ አሁን ላይ ከኔ ከምፈልገው ያን አይደለም። በ10 ቁጥር ቦታ ላይ ሁለት ተጫዋቾችን አሰልፈን የምንጫወተው። አሰልጣኛችን በ8 ቁጥር ቦታ ላይ እንደሆነ የሚፈልገው ከፊት ለፊት የሚሰለፉ አጥቂዎችና የአጥቂ አማካዮች ጥራት ያላቸው ኳሶችን እንዳደርሳቸው ነው። ከዛ ውጪ ቡድኑ የኳስ ቁጥጥር የበላይ እንዲሆን እንዳግዝና የቡድን ጨዋታ ፍጥነትን እንድቆጣጠር ነው። አሰልጣኜ ብዙ የሜዳ ክፍሎችን መሸፈን እንደምችልና ብዙ መሮጥ እንደምችል ያውቃል። ከፍተኛ የፕሬሲንግ ሩጫዎችን ማድረግ እንደምችልም ያውቃል። ቡድኑ መከላከል የሚያስፈልገው ሰዓትም ከሳጥን ሳጥን በመጫወት ወደ ኋላ ተሰቤ መከላከል እንደምችልም ያውቃል። አሰልጣኝ በሚያስፈልገው ቦታ ሁሉ ለመጫወትና ቡድኑን ለማገዝ ግን ዝግጁ ነኝ ሲልም ጭምር ነው የተናገረው ተጫዋቹ ብሩኖ ፈርናንዴዝ ነው ይህንን ሀሳብ የሰጠው። ሩበን አሞሪም ስለ ጆሹዋ ዘርክዚ ተናግሯል። እኔ ጆሹዋ ዘርክዚ ካለው እምቅ ችሎታና ጥራት አንጻር ከዚህ የበለጠ ጥራት ሲጫወት ማየትም እፈልጋለሁ ብለዋል። ቤንጃሚን ሼስኮና ማቲያስ ኩኛህ ላይ ችግሮች አጋጥመውናልና በእነሱ ቦታ ላይ እየሰራ ነው የምንገኘው። የጆሹዋ ዘርክዚ የጨዋታ ባህሪን ብትመለከቱ ይብዛም ይነስም እንደ ማቲያስ ኩኛህ አይነት የጨዋታ መንገድ በሜዳ ላይ ሲያስመለክተን ትመለከታላቸው። ዘርክዚ ከኛ ጋር እንዲቆይ እንፈልጋለን እና እሱ ዝግጁ ነው ሲልም ጭምር ነው የተናገረው። የማንቸስተር ዩናይትድ የቀድሞ ተጫዋች ጋሪ ኔቨል ከትላንትና በስቲያ በነበረው ጨዋታ ላይ ይናገራል። በማንቸስተር ዩናይትድ እጅግ በጣም መጥፎ ምሽት ነበረ። አንዳንዴ ስታሰበው እጅግ አሳፋሪ ሆኖም ታገኘዋለህ። ምንም አይነት ሰበብ አያስፈልግም። ማንቸስተር ዩናይትድ በጉዳት ምክንያት ስላጣቸው ተጫዋቾች መስማት አልፈልግም። ኤቨርተኖች በሁለቱም ጊዜ ማንቸስተር ዩናይትድን በልጠው አምሽተዋል። በ11 ተጫዋቾች በ10 ተጫዋቾች እያሉ በተለየ አይነት መንገድ ጨዋታውን ተቆጣጥረው ወጥተዋል። ኤቨርተን በአካላዊ ፍልሚያ በጨዋታው ላይ ያላቸውን በመስጠት በአሸናፊነት ስለነበረ ማንቸስተር ዩናይትድን በሚገባ መብለጥም ችለዋል። ምሽቱንም በዛ ምክንያት ነው ያሳለፉት ሲሉ ጭምር የተናገረው። ማቲያስ ደሊትም ስለ ጨዋታው ተናግረዋል። አንድን ጨዋታ ለአሸናፊነትና በተሸናፊነት እንድታጠናቀቅ የሚያደርግ ነገር በጨዋታው ላይ የምታሳየው የመጫወት ፍላጎት ነው። በጨዋታው ላይ ያ የጎደልን ይመስለኛል ሲልም ነው የተናገረው። የጎል እድሎችን ለመፍጠርና ጎሎችን ለማስቆጠር በቂ የመጫወቻ ፍላጎትና ረሃብ አላሳየንም ሲልም ጭምር ነው የተናገረው። የቀድሞ የማንቸስተር ዩናይትድ ተጫዋችና የአሁኑ ተንታኝ የሆነው ማይክል ኦውን ከትላንትናው በስቲያው ጨዋታ እንግዲህ ዩናይትድ ኩኛ ያስፈልገው ነበር ሲል ነው የተናገረው። አሳፋሪ ሽንፈት እንደሆነ ግልጽ ነው። ኩኛ ለዩናይትድ ምን ያክል አስፈላጊ ተጫዋች እንደሆነ አሁን ላይ እየተረዳን ይመስለኛል። ዩናይትድ በጨዋታው ላይ ትልቁ ነገር ማቲያስ ኩኛህን ማጣቱ ነው። አክሎም ስለ ጆሹዋ ዘርክዚ የጠየቀው ማይክል ኦውን እርሱን መመልከት ምንም አያስደስትም፣ እርሱ ለዩናይትድ የሚመጥን አይነት ተጫዋች አይደለም በማለትም ጭምር ነው ስለ ጆሹዋ ዘርክዚ ሀሳቡን የሰጠውና ማቲያስ ኩኛህ ግን ለማንቸስተር ዩናይትድ በዚህ ሰዓት በጣም ወሳኝና አስፈላጊው ተጫዋች እንደሆነ በዚህ ጨዋታ ላይ እሱ በሌለበት ጨዋታ ላይ እየተመለከትን ይመስለኛልና ዩናይትድ በዚህ ጨዋታ ላይ ያጣው ትልቁ ነገር ማቲያስ ኩኛህን በጨዋታው ላይ አለማግኘቱ ነው ሲልም ጭምር ነው የቀድሞ ተጫዋች የነበረው ማይክል ኦውን ሀሳቡን እየሰጠ የሚገኘው ከማንቸስተር ዩናይትድ በኤቨርተን ሽንፈት ጉዳይ ላይ ሀሳቡን ሲሰጥ። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ሊቨርፑል በጥሬ ተጫዋቾች የዝውውር መስኮት ላይ አንቷን ሴሜኒዮን በከፍተኛ ገንዘብ ለማስፈረም ከወዲሁ ስራ ጀምረዋል። ሊቨርፑሎች የውድድር ዘመኑን በመለወጥ በጥሬ ተጫዋቾች የዝውውር መስኮት ተጨማሪ ወጪዎችን ማውጣታቸው አይቀርም። የቦርንመዙ ኮከብ ሴሜኒዮም እስከ 2030 ድረስ ኮንትራት ያለው ሲሆን ክለቡ ውስጥ ከ65 ሚሊዮን ፓውንድ የሚደርስ የውል ማፍረሻም ጠይቋል ነው የተባለው። ሊቨርፑል ተጫዋቹን እየተከታተለ እንደሚገኝ ነው ሚረር ስፖርት መረጃውን ያጋራው። ኔዘርላንዳዊው የሊቨርፑል አሰልጣኝ የሆኑት አርኔ ስሎት በ2024-25 ባሳኩት ስኬት በእግር ኳስ ጸሐፊዎች ማህበር ምርጥ አሰልጣኝ ተብለው የተመረጡ ቢሆንም ሽልማቱን ለመቀበል ግን ወደ ቦታው እንደማይሄዱ ተናግረዋል። ቅዳሜ ዕለት እንግዲህ በኖቲንግሃም ፎረስት 3-0 ሽንፈትን ያስተናገሩት አርኔ ስሎት ሽልማቱን በተወካዮቻቸው እንደሚቀበሉ ነው የተነገረው። የሊቨርፑል አምባሳደርና የቀድሞ ተጫዋች የሆኑት ጋሪ ማካሊስተር
ስሎትን ተክተው በማንቸስተር ከተማ የሚደረገውን የሽልማት ስነስርዓትም እንደሚቀበሉ ይጠበቃል። አሰልጣኝ አርነ ስሎት ሽልማቱን በማሸነፋቸው የተሰማቸውንም ደስታ የገለጹ ሲሆን በቦታው ባለመገኘታቸው ይቅርታ ጠይቀዋል። ከዛሬው ጨዋታ ጋር አያይዘው ግን አንዳንድ ጉዳዮችን አንስተዋል። የኛ ሁኔታ አስቂኝ ነው። እንደዚህ አይነት ብቃት ለማሳየት ምንም ሰበብ እንደሌለ ብዙ ጊዜ ተናግሬያለሁ። ይህ ለክለቡ ለእኔም ሆነ ለሁሉም ሰውም ያልተጠበቀ ነው። ካለፈው የውድድር ዘመን የበለጠ ጎሎችን እያስቆጠርን ነው። ባለፈው የውድድር ዘመን በዚህ ወቅት ከቆሙ ኳሶች 1 ጎል አልተቆጠረብንም ነበር። አሁን ግን 9 ጎሎች ተቆጥረውብናል። የተቆጠሩብን ጎሎች ብዛት በጣም ብዙ ከመሆኑ የተነሳ አንደኛ ላለ ክለብም በጣም አስቂኝ ነው ሲልም እንደኛ ላለ ክለብ በጣም አስቂኝ ነው ሲል ነው የተናገረው። የሊቨርፑል ሁኔታ ውስብስብና አደገኛ ሁኔታ ላይ ነው የሚገኘው ሲሉም ጭምር እንዲሁ ይናገራሉ። አርኔ ስሎት እንግዲህ በቡድን ውስጥም በራስ መተማመን ችግር እንግዲህ አለው ተብሎም ተጠይቀው ነበር። እስካሁን ድረስ ችግር አልነበረም። የጨዋታው አብዛኛውን ክፍል እንዴት እንደተጫወትን ከተመለከትን ቅዳሜ የመጀመሪያው ግማሽ ሰዓት ጎል እንግዲህ ከማስቆጠር ውጪ ተስፋ አድርገን ነበር። ሁልጊዜም ዝቅተኛ ብሎክ ባለው ቡድን ወይም በሎ ብሎክ በሚጫወት ቡድን ላይ ብዙ እድሎችን አልፈጠርንም። በመጀመሪያው አጋማሽ ጎሎች ተቆጥሮብናል። በሁለተኛው አጋማሽ መጀመሪያ ላይ ደግሞ እንደገና ተቆጥሮብናል። ስንት ጊዜ ወደ ሳጥኑ እንደደረስንና ስንት ኳሶችን እንዳሻገርን አሳይቻቸዋለሁ። ይህም ከፎረስት 6 ወይም 7 እጥፍ የሚበልጥ ነው። ነገር ግን ኳሶችን ከኛ በተሻለ ሁኔታ ተከላክለውት ነበር። ሁሉም ሰው የሚያስታውሰው ይህንን ነው እና ራሳችንን እያስታወስን ነው። በተሻለ ሁኔታ ለመከላከል ራሳችንን መርዳትም አለብን። በኳሱ ላይ ካለፈው የውድድር ዘመንም ብዙ እንግዲህ የተለየ ነገርን አናደርግም። ነገር ግን የተቆጠሩት ጎሎች ግን ብዙ ናቸው ሲልም ጭምር የተናገረው። ስለ ደካማ ጉዟቸውም ሲናገሩ እኔ ኃላፊነቱን ወስዳለሁ። ለሱ ጥፋተኛ እንደሆንኩኝ ይሰማኛል። በሱ ላይ ስራም ተጠምጃለሁ። ስኬታማ ለመሆን ብቻ ሳይሆን የማይሆንበትም ጊዜ ጭምር በሆነበት ክለብ ወሳኝ ነው። ተጨማሪ ጥረት እናደርጋለን። እንደ አሰልጣኝ አርአያ ሆኜ ለመምራትና የበለጠ ጠንክሬ ለመስራትም እሞክራለሁ ሲልም ጭምር ነው የተናገረው። አርነ ስሎት እንግዲህ በሚደረገው ጨዋታ ላይም ሲናገር ድልን እንግዲህ መጠቀም እንደምንችል ግልጽ ነው። ነገር ግን በቻምፒየንስ ሊጉ ከ4ቱ 3ቱን አሸንፈናል። ነገር ግን እንደዚህ ያለ ክለብም የተለመደ ነገር ነውና አሁንም ጨዋታዎቹን ማሸነፍ ይኖርብናል ሲልም ጭምር ነው የተናገረው። እነዚህን ሽንፈቶች ወደ ድሎች ለመቀየር ትክክለኛው መልስን አላገኘንም። ነገር ግን 1-0 ቀድመ ስትሸነፍ ግን እንዴት እንግዲህ ታብራረዋለህ? ወደ ኋላ ሄደን ለመመለስና ለመቀልበስም ምን ያክል ከባድ እንደነበር ያሳያል። ስለዚህ ወደፊት እንደምንሄድ ግን ተስፋ አደርጋለሁ ሲል ነው አሰልጣኝ አርነ ስሎት ዛሬ ከሚያደርጉት ጨዋታ በፊት በነበረ ጋዜጣዊ መግለጫ ላይ ተናገሩት። ጄሚ ካራገር ስለ ሙሐመድ ሳላህም ተናግሯል። ዝምታውን በተመለከተ ሲናገር ሳላ ሲናገር የምሰማው የጨዋታው ኮከብ ሽልማትን ሲያገኝ ወይም ደግሞ አዲስ ኮንትራት ሲፈልግ ብቻ ነው ሲል ጄሚ ካራገር ሀሳቡን ሰጥቷል። ሊቨርፑል ለብራድሌይ ባርኮላ ለፓሪስ ሰን ዠርሜን የቃል ጥያቄን ያቀረበ ሲሆን ክለቡ ግን ፓሪስ ሰን ዠርሜን ይህንን ጥያቄ ወዲያው ውድቅ እንዳደረገባቸው ነው ሳቻ ታቮሊየር መረጃውን ያጋራው። ነገር ግን ሊቨርፑሎች ይህንን ተጫዋች ለማስፈረም ግን ትልቅ ፍላጎት እንደነበራቸው የሚያሳይ መረጃ ነው የወጣው። የሪያል ማድሪድን ጉዳዮች ደግሞ እናንሳ። ቲቦ ኮርቶባ ህመም አጋጥሞታል። ቤልጅማዊው የሪያል ማድሪድ ቁጥር 1 ግብ ጠባቂ የሆነው ቲቦ ኮርቶባ የሆድ ህመም እንዳጋጠመው ነው ክለቡ ይፋ ያደረገው። ይህንን ተከትሎ ቲቦ ኮርቶባ ከዛሬው ከኦሎምፒያኮስ ጋር ከሚያደርጉት የአውሮፓ ቻምፒየንስ ሊግ ጨዋታ ውጪ መሆኑ ተረጋግጧል። በዛሬው መርሃ ግብረም ሪያል ማድሪድ አንድሪያ ሉኒንን በግብ ጠባቂነት ያሰልፋል ተብሎ ነው የሚጠበቀው። ሪያል ማድሪድ ዛሬ ምሽት ነው ወደ ግሪክ አቅንቶ ከኦሎምፒያኮስ ጋርም ምሽት 5 ሰዓት ላይ ጨዋታውን የሚያደርገው። ሆርግ ፒኮን ይናገራል። ሰዎች ከሚገምቱትና ከሚያስቡት በላይ በርካታ የሪያል ማድሪድ ተጫዋቾች ሻቪ አሎንዞ በማድሪድ እንዲቆይ አይፈልጉም። ከአሰልጣኙ ጋር ያላቸው ግንኙነት የራቀና የሻከረ ነው። አንዳንድ የሪያል ማድሪድ ከፍተኛ አመራሮችም እሱን ማባረር ግዴታ እንደሆነ እያመኑ ይገኛሉ ብለዋል ጆርድ ፒኮን ሲናገር። ሌላኛው ሻቪ አሎንዞ ገና በመጀመሪያው የውድድር ዓመት ሲዝኑ ሳይጋመስ ትልቅ ፈተናዎች እያጋጠሙት ነው። ጥቂት ከማይባሉ ተጫዋቾች ጋርም ያለው ግንኙነት ጥሩ አይደለም። ከዛ በተጨማሪ አሁን ላይ ደጋፊዎች እሱ ላይ ያላቸው እምነት ከጨዋታ ጨዋታ እየቀነሰ ነው። ዋናው ትልቁ አደጋ ግን የፍሎሬንቲኖ ፔሬዝን እምነት ያጣቀን ነው። እዛ ቀን ላይ እንግዲህ ላለመድረስና ለሪያል ማድሪድ አሰልጣኝነትም ብቁ መሆኑን ለማረጋገጥ ግን እነዚህን ፈተናዎች ወሳኝ ናቸው። ከሚታሰበውና ከሚዘገበው በላይም ነገሮችን ከቁጥጥር ውጭ ካልሆኑ በስተቀር አዲስ አሰልጣኝ መሆኑን ተከትሎ ቡድኑ ከዚህ በላይ ውጤት ቢያጣ ሪያል ማድሪድ በብዙ ምክንያቶችም እሱን በችኮላ የማባረር እድሉ አነስተኛ መሆኑን ተከትሎ ጊዜውን መጠቀም ሊኖርበት እንደሚችል መረጃዎች እየወጡ እንዳለ ነው የሚነገረውና አሰልጣኝ ሻቪ አሎንዞ ግን
ከእንግሊዙ ክለብ ሊቨርፑል ጋርም ስሙ መገናኘት እንደጀመረ እየተገለጸ ነው። ስለዚህ ከሊቨርፑል ጋር መገናኘት ከጀመረ ክለቡን ለማሰልጠንም ዝግጁ ነው። አሰልጣኝ ሻቪ አሎንዞ በሪያል ማድሪድ ቤት ያለው ቆይታ ጥያቄ ምልክት ውስጥ ገብቷልና ከተጫዋቾቹ ጋር ባለው መጥፎ ግንኙነትም ምክንያት በክለቡ ቤት ያለው ቆይታ አጠራጣሪ እንዲሆን ያደርጎታል። ስለዚህ ሊቨርፑል የሚጠይቀው ከሆነ ወደ ሊቨርፑል የማምራት ፍላጎቶችም አሉት። የሊቨርፑል ስፖርቲንግ ዳይሬክተር የሆነው ማይክል ኤድዋርድስም የአሰልጣኝ ሻቪ አሎንዞ ትልቅ አድናቂ ነው። የርገን ክሎፕ ከቡድኑ ከለቀቀ በኋላ ይዟቸው ከነበሩት የአሰልጣኝ አማራጮች ውስጥ ሻቪ አሎንዞ ዋነኛውና የመጀመሪያው ምርጫቸው እንደነበር ይነገራል። ሳይሳካላቸው ስለቀረ ነው ወደ አርነ ስሎት ያመሩት። ስፔናዊው አሰልጣኝ ሻቪ አሎንዞ ክለቡን ከለቀቀ ሪያል ማድሪድ ፈረንሳዊውን የቀድሞ የክለቡን አሰልጣኝ የነበረውን ዚነዲን ዚዳንንም የክለቡ ዋና አሰልጣኝ አድርጎ ሊቀጥር እንደሚችል የሚያሳዩ ግምቶችም ጭምር እየወጡ ነው የሚገኙት። ሪያል ማድሪድ እንግዲህ ዛሬ ወሳኝ የሚባል ከኦሎምፒያኮስ ጋር ጥሩ ውጤት ማምጣት ካልቻለም ክለቡ የሻቪ አሎንዞን የወደፊት እድልም በቁም ነገር እንደሚመለከተው ነው ኤል ቼረንጊቶም መረጃውን እያጋራ የሚገኘው። ዋናው ምክንያት ግን ውጤት ሳይሆን ሻቪ አብዛኛውን የመልበሻ ክፍልን መልካም ግንኙነት በማጣቱ ነው። እናም ደግሞ በዚህ ጊዜም ቦርዱ ከተጫዋቾቹ ጋር ያለው የተበላሸ ግንኙነትን ለማስተካከልም ጭምር መሞከር እንደሚኖርበት ጭምር ነው እየተናገረ የሚገኘውና በጣም ከባድ ጊዜያቶችን በሪያል ማድሪድ ቤት እያሳለፈ እንደሚገኝ ነው እየተገለጸ የሚገኘው። በርከት ካሉ ተጫዋቾችም እንግዲህ ጥቂት ከማይባሉ ተጫዋቾች ጋርም እንግዲህ እምነቱን እንዳጣ ጭምር ነው እየተገለጸ የሚገኘው። በተለይ ተጫዋቾች አንዳንድ ተጫዋቾች በተለይ ወሳኝ የሚባሉ ተጫዋቾችም እምነታቸውን በሻቪ አሎንሶ ላይ እንዳጡ እየተነገረ ይገኛል። እንግዲህ እነዚህ ተጫዋቾች በቡድን ውስጥ በጣም ኮከብ የሚባሉ ተጫዋቾች እንደሆኑ ነው የሚነገረው። እንደውም ለሁለት እንደተከፈሉ ጭምር ይነገራል። ሻቪ አሎንሶን የማይደግፉ ተጫዋቾች አሉ። ከነዚህ መካከል ቪኒሲዮስ ጁኒየር አንደኛው ነው። ፌዴሪኮ ቫልቬርዴ፣ ኤድዋርዶ ካማቪንጋ፣ ሮድሪጎ ጉዌሽ፣ ብራሂም ዲያዝ፣ ኤንድሪክ ፊሊፔ እንዲሁም ሜንዲ ጭምር ሻቪ አሎንሶን የማይደግፉ ተጫዋቾች እንደሆኑ እየተገለጸ ነውና ሌሎኞቹ ተጫዋቾች ደግሞ ሻቪ አሎንሶን የሚደግፉ አንዳንድ ተጫዋቾችም አሉ። ቲቦ ኩርቱባ ለምሳሌ፣ ኬሊያን ኤምባፔ፣ አርዳ ጉሌር፣ አልቫሮ ካሬራስ እና ዲን ሃውችሰን ደግሞ ሻቪ አሎንሶን ከሚደግፉ ተጫዋቾች መካከል ስማቸው የተዘረዘሩ ተጫዋቾች ናቸው። ሻቪ አሎንሶ ፌዴሪኮ ቫልቬርዴን እንደ ጠቃሚ አማካኝም አይቆጥረውም ተብሏል። አሰልጣኙ የሚያምነው ከአማካኝነት ይልቅ በመስመር ተከላካይነት እንደሚጠቀመው ነው። በዚህም የተነሳ ፌዴሪኮ ቫልቬርዴ ብስጭት ውስጥ ነው። ተጫዋቹ የ8 ቁጥር መለያን በሚያደንቀው በቶኒ ክሮስ ከተሰጠው በኋላ ራሱን የሚመለከተው በዓለም ላይ ካሉ ምርጥ አማካዮች አንደኛው አድርጎ ነው። ግጭቱ እንግዲህ የኢጎ ወይም የራስ ወዳድነት ሳይሆን የመገለጫና የስብዕና ጉዳይ ነው። የፌዴሪኮ ቫልቬርዴ ህልም ከወትሮ የሪያል ማድሪድ አማካይ ክፍል መምራት ሲሆን በሻቪ እይታ ግን ቹዋሜኒ፣ ቤሊንጋምና አርዳ ጉሌር እውነተኛ የመሃል ሜዳ ምርጫዎች እንደሆኑ ነው የሚያምነውና በዚህም ከፌዴሪኮ ቫልቬርዴ ጋር እንዳጋጨው ጭምር የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። ከሻቪ አሎንሶ መረጃዎችን እንውጣና ኤርሊንግ ሃላንድ ለሪያል ማድሪድ የመጫወት ህልም እንዳለው እየተነገረ ነው። እሱ በአሁኑ ጊዜ በማንቸስተር ሲቲ ደስተኛ ነው። ነገር ግን ሪያል ማድሪድ በሩን አንኳክቶ ከመጣ ብቻ ለመዘዋወር ሲቲ ላይ ጫና ያደርጋል። ቪኒ ጁኒየር በሪያል ማድሪድ ያለውን ኮንትራት ለማራዘም ፍቃደኛ ካልሆነ ሪያል ማድሪድ ተጫዋቹን ለመሸጥ ስለሚገደድ በሚቀጥለው ክረምትም አስደሳች ጥያቄ ሊሆን እንደሚችል ነው የተገለጸው። የ21 ዓመቱ አርጀንቲናዊ አጥቂ አማካይ ኒኮ ፓዝም ወደ ሪያል ማድሪድ ሊመለስ በጣም ተቃርበዋል። ሪያል ማድሪድ ተጫዋቹን እንግዲህ ለኮሞ ሲሸጥም በአንቀጹ ያካተተው መልሶ የመግዛት መብትም በቀጣይ የክረምት የተጫዋቾች የዝውውር መስኮት ይጠቀመዋል ተብሎ እንደሚታሰብ ነው መረጃዎቹ በትልቁ እየወጡ የሚገኙት። የአትሌቶችን ጤናና የአካል ብቃት የሚከታተለው ተቋም ሁፕ ስለ ክሪስቲያኖ ሮናልዶ አሁናዊ የአካል ብቃት ደረጃ መረጃን አጋርቷል። ሁፕ ይፋ ያደረገው የክሪስቲያኖ ሮናልዶ የአካል ብቃት ደረጃ መረጃ እንግዲህ ውጤት አስደናቂ መሆኑን የተናገረው እንደ ተቋሙ መረጃ የክሪስቲያኖ ሮናልዶ አጠቃላይ ጤና ሁኔታ የሚያሳየው እድሜው ሳይኮሎጂካሊ ኤጅ 28 ዓመቱ እንደሆነ ተናግሯል። ይህ ማለት አሁን ላይ የአካል ሁኔታው በትክክለኛው እድሜው ወይም ደግሞ ክሮኖሎጂካል ኤጅ የምንለው 40 ዓመት በ12 ዓመት ያነሰ እንደሆነ ነው የሚነገረው። ስለዚህም እንግዲህ ዋናው እድሜው 40 ቢሆንም ነገር ግን ሳይኮሎጂካል ኤጁ 28 ዓመት እንደሆነ ነው ሁፕ የገለጸው። ክሪስቲያኖ ሮናልዶ በበኩሉ የተቋሙን የአካል ብቃት መረጃ በማህበራዊ ትስስር ገጹ ለተከታዮቹም አጓርቷል። ቁጥራዊ መረጃዎች አይዋሹም ሲል ነው ክሪስቲያኖ ሮናልዶ የተቋሙን መረጃ ያብራራው። ፖርቱጋል ከአየርላንድ ጋር በነበረው ጨዋታና በተሸነፈችበት ጨዋታ ክሪስቲያኖ ሮናልዶ ቀይ ካርድ ተመልክቶ እንደነበር እናስታውሳለን። ቀይ ካርዱን ተከትሎ ክሪስቲያኖ ሮናልዶ የዓለም ዋንጫ የምድብ የመጀመሪያ ጨዋታም ሊያመልጠው እንደሚችል
ይፋ ተደርጎ እንደነበር እናስታውሳለን። ይሁን እንጂ ፊፋ ክሪስቲያኖ ሮናልዶ ላይ የአንድ ጨዋታ ቅጣት መጣሉ ይፋ ተደርጓል። ሮናልዶ በአርሜኒያው ጨዋታ አለመሳተፉን ተከትሎ በቀጣይ ላይ ተጨማሪ ጨዋታዎች አይቀጣም። ስለዚህም በዓለም ዋንጫው የመጀመሪያው ጨዋታ ላይም ተሰላፊ ይሆናል። ቅጣቶች አይደርሱበትም። ፖርቱጋላዊው ተጫዋች ክሪስቲያኖ ሮናልዶ በሳዑዲ አረቢያ ሊግ የ9ኛ ሳምንት የሳምንቱ ምርጥ ግብ ሽልማትንም አሸንፏል። ሮናልዶ አልካሌጅ ላይ ያስቆጠረው የመቀስ ምት ግብም የሳምንቱ ምርጥ ግብ ሽልማትን ማሸነፍ ችሏል። ሮናልዶ በውድድር ዘመኑ ለሶስተኛ ጊዜ ነው የሳምንቱ ምርጥ ግብ ሽልማትን ያሸነፈውና በዚህ ሳምንት በተለይ በጣም ድንቅ የሆነች የመቀስ ምት ጎል አስቆጥሮ እንደነበር እናስታውሳለንና ምርጥ ጎል ተብሎም እንደተሸለመ ጭምር ነው የተገለጸው። ጄሚ ቫርዲ መኖሪያ ቤቱ መዘረፉ ይፋ ተደርጓል። እንግሊዛዊው የፊት መስመር ተጫዋች ጄሚ ቫርዲ በጣሊያን የሚገኝ መኖሪያ ቤቱ በዘራፊዎች መዘረፉን የተነገረው ከመስኮቱን ሰብረው መግባታቸው ሲገለጽ ከመኖሪያ ቤት ውስጥም 80,000 ዩሮ ካሽና ውድ ጌጣጌጦችንም መዝረፋቸው ይፋ ተደርጓል። መኖሪያ ቤቱን ለመስበርም እሱም እንግዲህ ከሮም እንደሚወጣ ሲጠብቁ እንደነበር ነው የአካባቢ ፖሊስ ይፋ ያደረገው። ባለፈው ዓመት ከሌስተር ሲቲ ጋር የተለያየው ጄሚ ቫርዲ አሁን ላይ በጣሊያኑ ክለብ ክሮሜኔንሴ ነው በመጫወት ላይ የሚገኘውና ዝርፊያ እንደተፈጸመበት ነው የተገለጸው። ከጉዳት ነፃ መሆን ያልቻለው ኔይማር በድጋሚ ሌላ ጉዳት አስተናግዷል። በቅርብ ከሃምስትሪንግ ጉዳቱ አገግመው ወደ ሜዳ የተመለሰው ብራዚላዊ ኮከብ ኔይማር ጁኒየር በድጋሚ ጉዳት ማስተናገዱ እየተገለጸ ነው። የ2026 የዓለም ዋንጫ ማጣሪያ ጨዋታዎች ላይ ከብሔራዊ ቡድን ውጭ የነበረው ብራዚላዊ ኮከብ በቀጣይ በዓለም ዋንጫው ለመጫወት ያለውን ተስፋም ጉዳት እያጨለመበት ነው የሚገኘው። በዚህ የውድድር ዓመት መጨረሻ ላይ በሳንቶስ ኮንትራቱ የሚጠናቀቀው የቅርብ የባርሴሎናና የፓሪስ ሰን ዠርሜን ተጫዋች ለዓለም ዋንጫ ሀገሩን ለመወከልም ያለውን ፍላጎት የተናገረ ቢሆንም ጉዳት ግን በተደጋጋሚ እየተፈታተነው ይገኛል። አሁንም ጉዳት እንደገጠመው ነው መረጃዎች እየወጡ የሚገኙት። በውድድር ዓመቱ የወሳኝ ተጫዋቾቻቸውን ግልጋሎት ያላገኙ ክለቦችን እንመልከት። ክለቦች እንግዲህ ከወሳኝ ተጫዋቾቻቸው የሚገባውን ግልጋሎት እንዳያገኙ ጉዳት ዋነኛው እንቅፋት ነው። ባሳለፍነው ሳምንትም በሰሜን ለንደን ደርቢ ግዙፍ ሽንፈትን ያስተናገደው ቶትናም ሆትስፐርስ ደግሞ በዚህ ደረጃ ቀዳሚው ስፍራ ላይ ተቀምጧል። የቶማስ ፍራንኩ ስፐርስ በተለያዩ ወቅቶች ጉዳት ያጋጠማቸው 15 ተጫዋቾች በድምር 92 ጨዋታዎች ያክል ተሰልፈው ሊጫወቱ አልቻሉም። ከነዚህ መካከል ዲያን ኩሊሴቭስኪ፣ ጄምስ ማዲሰን እና ዶሚኒክ ሶላንኬ ይገኙበታል። አምስቱን ታላላቅ ሊጎች ማለትም እንግሊዝ፣ ስፔን፣ ጣሊያን፣ ፈረንሳይና ጀርመንን የዳሰሰው የትራንስፈር ማርኬት ዘገባ የፈረንሳዮቹን ኒስና ትሮይስ ከፊት ያደረገበትን ጨምሮ ላሚን ያማል፣ ራፊኒያን፣ ቴር ስቴገንን የመሳሰሉ ተጫዋቾችን ግልጋሎት በተለያዩ ወቅቶች ያጣው ባርሴሎና በዝርዝር ውስጥ ከሰፈሩ ክለቦች መካከል እንደሚገኝ ነው የተገለጸው። እነዛ ሁሉ የሚነገሩ ጥበባት ያለፉ ትዝታዎች ከሆኑ እነሆ 5 ዓመታት ተቆጠሩ። ማራዶና ከ5 ዓመታት በፊት ከትላንትናው ዕለት 5 ዓመታት በፊት ነው ህይወቱ ያለፈው። የቦነስ አይረሱ ተወላጅ ከ6 አስርት ፈቅ ባለ እንግዲህ የምድር ቆይታው ለእግር ኳስ ብዙ ሆኖለታል። እርሷም ለውለታው ደግሞ ብዙ ከፍለዋለች። የአርጀንቲኖስ ጁኒየርስ ማለዳዎች፣ የቦካ ጁኒየርስ አፍላ ዘመናት፣ የባርሴሎና ጎዳናዎች፣ የኔፕልስ ማጀቶች አንደበት ቢኖራቸው የሚያወጉት ብዙ ትዝታ ነበራቸው። ከነዚህ ሁሉ ጋር ደግሞ የ1986ቱን የዓለም ዋንጫ እንደምን ይዘነጋል? የሜክሲኮ መድረስም ለእርሱ በብሩህ ከተገለጸባቸው ትላንቶች መካከል ጉልህ ገጹ ነበሩ። ከክለባቱ ጋር ካሳካቸው ክብሮች በተጨማሪ የዓለም ወጣቶች ሻምፒዮንም ሆኗል። አሰልጣኝነትን ከእግር ኳስ ተጫዋችነቱ በኋላ የመጣም ሌላኛው የህይወቱ መልክ ነው። በትልቅ ደረጃ በ2008ም የሀገሩን ብሔራዊ ቡድን ተረክቦ ስኮትላንድን 1-0 በማሸነፍ ስራውን የጀመረው ማራዶና እስከ 2010 የደቡብ አፍሪካ የዓለም ዋንጫ ድረስም ዘልቋል። በዛ የዓለም ዋንጫ ሩብ ፍጻሜው ላይ ጉዞ በጀርመን ብሔራዊ ቡድን እስከሚገታ ድረስም ጥሩ ቆይታ ነበረው። የአሰልጣኝነት ቆይታውንም በ1994 በአርጀንቲኖስ ጁኒየርስ ጀምሮ የተለያዩ ክለቦችና ብሔራዊ ቡድኖችን በአሰልጣኝነት አገልግሏል። ሆኖም ግን በአፍላነት ዘመኑ በተጫዋችነት ከትዝታ የማይፋቁ ክስተቶች ያኖረባት እግር ኳስ ለአሰልጣኝነቱ አብዝታ ፈገግ አላለችለትም። እንደ ተጫዋችነቱ ኮከብ የሚያሰኘውን ታሪክም አልጻፈም። ከፔሌ ጋር መሳ ለመሳል የ20 ክፍለ ዘመናት ምርጥ እግር ኳሰኛ፣ የአልባሴቶቹ የቁርጥ ቀን ልጅም፣ የኔፕልሶች ትዝታ ደግሞም ለእግር ኳስ ወዳጆች ሁሉ ተነግረው የማያልቁም ለ6 አስርት ዓመታት ብዙ የህይወት ገጽ የገለጠባቸው ያነበባቸውና ያስነበባቸው ትዝታዎችን ጥሎ ወደማይቀረው ከተጓዘ 5 ዓመታት እንደተቆጠሩት ነው የተመለከት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት።
ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። በተለይ ምሽት ላይ በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ እንደተለመደው ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። ይህንን ቻናል ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት ነው የምጋብዘው። ሀሳብ አስተያየቶቻችሁንም ልታጋሩን ትችላላችሁ። ለዛሬ ግን ስለተከታተላችሁኝ ከልብ አድርጌ ያመሰግናለሁ። በዕለተ ረቡዕ የምሽቱ ፕሮግራማችን በኋላ ላይ በድጋሚ ተመልሰን እንገናኛለን። መልካም ቀን፣ መልካም የስራ ጊዜም እንዲሆንላችሁ በአክብሮት ተመኘው። ፉአድ ባህሩ ፕሮግራሙን መራው። ይህ አዲስ ስፖርት ነው።